ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣን ኃጢአትን ጌጥ አደረግነው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ላይ መጠመር ነው። እሼቱ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት። አንተ ማን ነው ቅዱስ ያደረገ ሲጀምር? እንግዲህ ሎጂክ የተማረ ሰው ይህም በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ። ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሐሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል። በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሐሳብ እንደ ትልቅ ስተት አድርጎ በመተቸት ድል እንዳገኘ ይቆጥራል። የኛ ሐሳብ በዓለማዊና ከእግዚአብሔር ሕግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት፣ ያለምንም የትምህርት ጊዜ፣ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም። ወደ ቤተ ክርስቲያን መምጣት መብት ነው። ነገር ግን ቤተ ክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተ ክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ በአንድ ሚዛን መስፈር ቢለመድም ባለም በፍጹም ኖርማል አይደለም። ስለ ትውልድ ማሰብ ምናምን ስታወራ ደግሞ በጣም የሚያስቀኝ ነገር ራስህ ያልከው ነገር እኔ ልጆቼ ስልክ እንዲያዩ ቴሌቪዥን እንዲጠቀሙ አልፈልግም የልጅ ጠር ነው ብለህ ጋሽ እሸቱ እያልክ እኮ የመጣህ የቀለድክብን ሰው እኮ ነው በየቤታችን። የተናገርከውን እንኳን መኖር ያልቻልክ ሰውዬ ማለት ነው። ጥያቄው ትክክል ነው። የማ ልጅ እንዲያዩ ነው ቪዲዮውን የሰራኸው ነው። እስኪ ሙሉ ቪዲዮውን እንየው። 1 ዓመት ከ9 ወር ሆኖት ይትባረክ ስንት ቃላት ያወጣል የሚለውን ስቆጥረው ከ10 አይበልጥም። በጣም ነው ሾክድ የሆንኩት። እንዴ ልጄ እንዴት ንግግር ሊዘጋ ይቻለ? ብዙ ሰው ልጁን ቃል የሚያስተምረው በዩቲዩብ ነው። ሚስ ራቼል በጣም ተወዳጅ ነች፣ በጣም ጎበዝ ነች። ነገር ግን ለእኔ ልጅ ሚስ ራቼልን ዩቲዩብ ላይ መክፈት እችላለሁ ወይ ብዬ ሳስበው አልችልም። ለምን? እንዴት? እነ ሚስ ራቼል ፒያኖ፣ ጊታር፣ ሌሎችንም የሙዚቃ መሳሪያዎች ስለሚጠቀሙ ገና ከኢንፋንት ከጨቅላ እድሜያቸው ጀምሮ የፈረንጅ የሙዚቃ መሳሪያ አይምሯቸው ውስጥ ተጽፎባቸው ያድጉና ካደጉ በኋላ ጭፈራ ቤት ለመሄድ የፈረንጅ ሙዚቃ ለማቀንቀን የፈረንጅ ሙዚቃ ሲሰሙ ወዲያው ለመሳብ ቅርብ ይሆናሉ። ይሄ ለኛ አደገኛ ነው። መጀመሪያ በአዛውንቶች ስም የተሰበሰበውን ገንዘብ ለአረጋውያኖቹ ሰጥተህ ጨለውን አስረክበህ አሳይ ለህዝብ። አዲሱ ገበያ ብዙ ሰው ገንዘብ አዋጥቷል። የት ደረሰ ያጨለ? አዛውንቶቹ ደርሷቸዋል። ባልጣዎች ሰብሰበ ምናምን ትምህርት ቤት ምናምን ብለህ ድራማ ማያውን ነገር አውርተህ ብሩ ስራ ላይ ያለው ዓለም የት እንደገባ ማይታወቅም። የብሩ ሰብሳቢ አንተ ነው፣ ቦርድም አንተ ነው፣ ሁሉ ነገር አንተ ነህ። ብሩ የገባሸቱ እየጠበቅን ነው። ለመጽደቅ የሚለው ፕሮጀክት እውነት ግን ምን ደረሰ? መስከረም 1 ላይ እንግዲህ ይፋ ሆኖ ከሜላት ጋር ገጠር ገብተን እኔም ነፍሰ ጡር ሆኜ ቪዲዮ ሰርተን መንገድ ልንሰራ ነው፣ ውሃ ልንሰራ ነው ብለን በጣም በተደጋጋሚ ቅስቀሳ አቅርበን ነበርና እውነት ምን ደረሰ? ሰዎች ገንዘብ ረድተው ከሆነስ ገንዘባቸው ምን ውስጥ ገባ? ይሄ በእውነት መመለስ ያለበት ጥያቄ ነው።
ለመጽደቅ የዘለቄታ በጎ አድራጎት ድርጅት በደብረ ብርሃን ከተማ ተቋቁሞ ስራ ከጀመረ እንግዲህ አመት ሊሆነው ነው። የመንገድ ግንባታውን ለማድረግ መጀመሪያ ላይ በጣም ትልልቅ ልምድ ያላቸው ኢንጂነሮች ስፍራው ድረስ በመሄድና ከኛ ጋር በእግራቸው ወክ በማድረግ 18 ኪሎ ሜትር መንገድ እንዴት ሊሰራ እንደሚችል ምን አይነት ኢንጂነር እንደሚያስፈልግ ውይይት አደረግን። ከዛስ 5 የፕሮጀክት ማናጀሮችን አወዳድረን አንድ የፕሮጀክት ማናጀር ቀጠርን። ከዛስ ደብረ ብርሃን ከተማ ላይ ቤት ተከራየን። በተከራየነው ቤት የፕሮጀክት ማናጀር፣ ዋና ስራ አስኪያጅ፣ ፎርማኖች፣ ሳይት መሐንዲሶችና ሌሎችም ሰርቬየሮች የሚያድሩበት ካምፕ አደራጅተናል። ካምፕ ካደራጀን በኋላ በቀጥታ የመንገድ ስራው ተጀመረ። መጀመሪያ የመንገድ ስራው የተጀመረው በዶዘር ነው። ዶዘር ተከራይተን በሎቤድ አጓጉዘን ገጠር ካስገባን በኋላ አንድ ዶዘር እስከ 400 ሊትር ድረስ ነዳጅ ይወስዳል። ከዛም በላይ በጣም በሚገርም ሁኔታ እናንተ በምታደርጉት የገንዘብ ድጋፍ ዶዘሩ በቂ ነዳጅ እየተሰጠው በጣም ለተከታታይ በርካታ ቀናት ሰሌክት ወይም ኳሪ ሲያመርት ቆየ። ይሄ መንገዱ ላይ የሚደፋ መሆኑ ነው። በማስከተል ያንን ከጨረሰ በኋላ መንገዱን መጥረግ ጀመረ። ይሄ ስራ እንግዲህ በወራት የፈጀ ስራ ነው። ዶዘሩ ጠርጎ እንደጨረሰ ሎደርና ሲኖትራኮች ማስገባት ነበረብን። ከአንድ ሲኖትራክ በስተቀር በነፃ ስላላገኘን የተቀሩትን ሲኖትራኮች በኪራይ አስገብተን በሎደር ሲኖትራክ ላይ የተጫነ የተመረተው ኳሪ እያንዳንዱ መንገድ ላይ መከመር ነበረበት። ይህንንም አድርገን ቪዲዮ ለቀን ባገኘነው ጥቂት የገንዘብ ድጋፍ ቀጥሎ ደግሞ ግሬደርና ሎደር አስገባን። ግሬደርና ሎደር በስፍራው ላይ ገብቶ ግሬደሩ የተቆለለውን ሰሌክት እየደፋ ሎደሩ ደግሞ እያስተካከለ እየዳመጠ አሁን የምታዩት 16 ኪሎ ሜትር የገጠር መንገድ ተሰርቶ አልቋል። የቀረችውን 2 ኪሎ ሜትር መጨረስና ካልቨርትና ፓይፕ እየቀበርን ክረምት ላይ መንገዱን ውሃ እንዳያጥብብን መንገዱን ማበጀት ነው። ተመልከቱ፣ ልብ በሉ። በኢትዮጵያ የሶሻል ሚዲያ ታሪክ የሶሻል ሚዲያ አንበሶች ቤተክርስቲያን ሰርተዋል፣ ህንፃ አንጸዋል፣ የታመመ ሰው አሳክመዋል። እግዚአብሔር በዶንኪ ቲዩብ ግን ለመጀመሪያ ጊዜ 18 ኪሎ ሜትር መንገድ እየሰራ ነው። ሶሻል ሚዲያ ለበጎ ከተጠቀምንበት ሀገር ያለማል ስንል ለካ እውነት ነው። አሁን መንገዱን ለማጠናቀቅና ፓይፕ ለመቅበር ግን 120 ፓይፖች ያስፈልጉናል። እያንዳንዳቸው ዋጋቸው 8000 ብር ነው ተብሏል። እዚህ ስር በምታዩት ስልክ እየደወላችሁ ይሄ መንገድ ክረምት ሳያጥበው በጊዜ ለመፈጸም እርዱን። በነገራችን ላይ የውሃውን በተመለከተ ደግሞ በጣም በሚያስደንቅ ሁኔታ አሜሪካ ዳላስ ድረስ ሄጄ ያገኘኋቸው የስትሪም ኦፍ ሆፕ መስራችና ስራ አስፈጻሚዎች አንድ ጉድጓድ እኛ እናስቆፍርላችኋለን፣ ወጪውን እንችላችኋለን ብለውናል። ዩኒ አርክ የተሰኘ የውሃ ቁፋሮ ስራ ድርጅት ደግሞ ስፍራው ላይ በተደጋጋሚ ዘመናዊ ማሽኖችን ይዞ በመሄድ 4 ውሃ ያለባቸውና ሊቆፈሩ የሚገባቸውን ቦታዎች ለይቶ የሚያስደንቅ ጥናት ሰርቶ ሰጥቶናል። ይህንን ጥናት ለከተማው የውሃ ቢሮ አጸድቀን መቆፈር ትችላላችሁ ተብለናል። ስለዚህ ገንዘብ የሚከፍልልን አለን፣ ጥናት እጃችን ላይ ያለን። አሁን የምንፈልገው የሚቆፍር ድርጅት ነው። በመሆኑም ለመጽደቅ የዘለቄታ በጎ አድራጎት ድርጅት በውሃ ጥም እየተሰቃዩ በውሃ ወለድ በሽታ እየማቀቁ እጅግ በጣም መከራው ስላሉ ኢትዮጵያውያን ወገኖቻችን ይህንን የውሃ ጉድጓድ ለመቆፈር በውሃ ቁፋሮ ስራ የተሰማራችሁ ድርጅቶች እዚህ ስር በምታዩት ስልክ አሁን እየደወላችሁ ጨረታውን ተሳተፉ። በቅርቡ ኢትዮጵያውያን ወገኖቻችን የሚጠጡት ንጹህ ውሃ ተቆፍሮ ሲወጣ አብረን እናያለን። እንግዲህ ውሃና መንገድ ከተጠናቀቀ በኋላ ትልቁ ስራችን እዚህ መንደር ላይ ገብተን በጭቃ ቆንጆ ክፍሎች ገንብተን አዳራሽ ሰርተን በመላ ኢትዮጵያ ታማሚ ልጆች ያሏቸው በር ዘግተው እንባቸውን ዘወትር የሚያፈሱ እናቶች ወደዚህ መንደር እየመጡ ስልጠና እየወሰዱ ቢዝነስ የሚሰሩበት ካፒታል እያገኙ ወደ ቀያቸው ተመልሰው ኑሯቸውን የሚገፉበት የብዙ እናቶች እንባ የሚታበስበት ድንቅ መንደር ነው። ይህንን መንደር እንድንገነባ ከጎናችን ስለሆናችሁ ምስጋናችን በቃላት የሚገለጽ አይደለም። አሁን ደግሞ የግንባታ ወሳኝ ምዕራፍ ላይ ነንና ድጋፋችሁ አይለየን። ከ100 ብር ጀምሮ እስከ 8000 ብር ድረስ እንለምናችኋለን። ለመጽደቅ የዘለቄታ በጎ አድራጎት ድርጅት። ስለዚህ በኢትዮጵያ ንግድ ባንክ 107197 63 387 የቻላችሁትን ሁሉ አግዙ። ሌላው የተወቀስኩበት ነገር ደግሞ ይሄ ነው። አንድ የጀሚኒ አምባሳደር ነኝ የሚል ወንድማችን በአይ ስልጠና ህክምና ሰዎች ዳኑ፣ ዶክተሮች የማከም ያልቻሉት ዳኑ እያልክ ነው እንዴ? ምን ነው በግድ ካዘረፍኳችሁ አልክ ወይ? ደግሞ ሂድና መገናኛ ላይ ሸዋሻ እንደሚሰሩት ግባ ኪሳችን ይሄን ነቀረው። ለማንኛውም የኤአይ ስልጠናችንን እየተመዘገባችሁ ቪዲዮ ኤዲቲንግ፣ ኤአይ ካፌ፣ ኤአይ ፎር ኮንተንት ክሬተርስ፣ ኤአይ በየቢሮ በየዘርፉ በየመስኩ ታለንትን ለማወቅ ቢዝነስ ለመፍጠር በተለይ ደግሞ በክረምቱ ግንቦት 10 ከሚጀምረው የቪዲዮ ኤዲቲንግ ስልጠናችን ጋር ተያይዞ ከኤአይ ትሬኒንጎቻችን ብዙ ታተርፋላችሁ። በ0975 51 63 60 እየደወላችሁ ትሬኒንጎቻችንን ውሰዱ። አዎ እንግዲህ ኖርማል አይደለም የምንለው ማስታወቂያ መስራትን ሳይሆን ወጣቱን የሚቀይር ተስፋና መንገድ የሚያሳይ ትውልድን የሚያንጽ አዲስ ነገር ሲመጣ በደንብ አድርገን ማስታወቂያ እንሰራለን። ነገር ግን
ትውልዱ በኮንሰርትና በጭፈራ ቤት ባለ አሸሸ ገዳሚና ዳንኪራ ነፍሱን እንዲያጣ አናስተዋውቅም። ዝሙት ቀስቃሽ አለባበስ እንዲለብስ አናስተዋውቅም። መጠጥና አልኮልን እንደ ሙድና እንደ ዘመናዊነት መገለጫ አድርጎ እንዲቆጥረው አናስተዋውቅም። ለተጋነነ ስጋዊ ውበት እንዲገዛና ቁስ አምላኪ እንዲሆን አናስተዋውቅም። ገመና እንዳለ በአባቶች ነው። ገመና እንዳለ በየደብር አለ። በየደብሩ ያንተ ገመና አለ። ሪጀክት ያረካቸው የገዳማት ማስታወቂያዎች እመጣለሁ ብለህ ያልመጣህባቸው ሀፋፍ ተቀብለ ማለት ነው። ኤቭሪቲንግ ማለት ነው። እስከዛሬ በምንሰራቸው የቤተክርስቲያን በጎ አድራጎቶች ዙሪያ መናገር የነበረብኝን ባለመናገሬ አሁን ላይ ግን ልክ እንዳልሆነ የገባኝን አንድ ነገር እናገራለሁ። ዶንኪ ቲዩብ ላይ የበጎ አድራጎት ወይም የገቢ ማሰባሰቢያ ስራዎች ስንሰራ የምንከተላቸውን መስፈርቶች ነው የምነግራችሁ። ገንዘብ ለምትሰበስቡ፣ ኦንላይን ሆናችሁ ብር ለምታሰባስቡ ወይም ኦንላይን ገንዘብ ሲሰበሰብ ለምትሰጡ ሰዎች ይሄ ሚስጥር በትክክል መገለጥ ስላለበት ነው፣ ይፋ መሆን ስላለበት ነው። እስከዛሬ ድረስ የምንሰራበትን መስፈርት በሚስጥር ይዘን ነው የምንሰራው። ለምን? ሚስጥራችንን ሰው ካወቀ ኢንፊልትሬት አድርጎ ገብቶ የሚፈልገውን ነገር ያገኛል። አሁን ግን ለብዙ ዓመታት ከዚህ በኋላ የምንሰራውን በቂ ወረፋ ስለመዘገብን ወይም አዲስ መመዝገብ ስላቆምን ይህን ሚስጥር ብነግራችሁ ምንም አይደለም። የመጀመሪያው ነገር ዶንኪ ቲዩብ ላይ አንድ ቤተ ክርስቲያን ዓላማ ወይም ፕሮጀክት ይዞ መጥቶ ገንዘብ ሰብስቡልን ሲል የምናያቸው ነገሮች አሉ። አንድ፣ ችግሩ በአካባቢው ምዕመናን ሊፈታ ምን ያህል ሙከራ ተደርጓል የሚለውን እናያለን። ቤተ ክርስቲያኑ ደብዳቤ ስላስገባ ብቻ በቀጥታ ቪዲዮ ወደ መቅረጽ አንሄድም። መጀመሪያ እናንተ ምን ጥረት አድርጋችኋል የሚለውን እናያለን። ሶስተኛ፣ ያ ወደኛ ደብዳቤ ያስገባው ቤተ ክርስቲያን ከሱ አቅራቢያ ችግር የሌለበትና በደንብ ምዕመናንን የሚያገለግል ቤተ ክርስቲያን በስንት ኪሎ ሜትር ርቀት ላይ ያለ የሚለውን እናያለን። ሌላው ችግሩ በትንሹ 9 ወይም 10 ዓመትና ከዛ በላይ የቆየ መሆን አለበት። ምክንያቱም ገና አዲስ ቤተ ክርስቲያን ሆኖ ችግሩም አዲስ ሆኖ ከሆነ የአካባቢው ምዕመናን ራሳቸው በአቅማቸው ለመፍታት መሞከር አለባቸው ብለን ስለምናምን፣ ቀጣዩ ለዚህ ለሚያቀርቡት ችግር የተጠና እቅድ አለ ወይስ የለም የሚለው ይታያል። ለምሳሌ የውሃ ችግር አለብን ካሉ ውሃ ለማስገባት በትክክል ፕሮጀክት ተጠንቶ ዲዛይን ተሰርቶ ስንት ብር እንደሚያስፈልግ ይታወቃል ወይ? ህንፃ ቤተ ክርስቲያን ሊሰራ ከሆነ ቀሪው ስንት ብር እንደሆነ በትክክል ይታወቃሉ የሚለውን የተጠና ፕሮጀክት ከሌለ መጀመሪያ ፕሮጀክት አስጠንታችሁ ኑ እንላለን። ሌላው ከዚህ ቀደም በሌሎች ሚዲያዎች ሰፊ ከቨሬጅ አግኝተው ችግራቸው ተፈቷል ወይስ አልተፈታም የሚለው ይታያል። ያንን እድል ላላገኙ ሌሎች የተቸገሩ አብያተ ክርስቲያናት እድሉን ለመስጠት ይሄንን እንደ አንድ መስፈርት እናየዋለን። ሌላውና በጣም የምንወደውና የምንደሰትበት መስፈርታችን ደግሞ ያ ህንፃ ቤተ ክርስቲያን የሌለበት ቦታ የተሰራ ካልሆነ በስተቀር ከኢትዮጵያ ውጪ ከ20 ዓመት ኢትዮጵያ ውስጥ ደግሞ እድሜው ከ100 ዓመት በላይ መሆን አለበት። ይህንን ደግሞ የምናደርገው ጥንታውያኑና በአባቶቻችን የተቆረቆሩት አብያተ ክርስቲያናት ቅድሚያ እንዲያገኙ ነው። ያ ቤተ ክርስቲያን እነዚህን ሁሉ መስፈርቶች ካሟላ በኋላ የመጀመሪያው ከመንበረ ፓትርያርክ ቅዱስ ሲኖዶስ የእውቅና ወይም የድጋፍ ደብዳቤ እንዲያጽፍ እንጠይቃለን። ወይም ደግሞ ከሀገረ ስብከቱ ሊቀ ጳጳስ ችግሩ ትክክለኛ መሆኑንና የታመነበት መሆኑን የሚያረጋግጥ ደብዳቤ እንጠይቃለን። ሁለተኛ፣ ቀድሞ ገንዘብ እያሰባሰብን በተሰበሰበው ገንዘብ ብዙ ችግሮች እየተፈጠሩ ለጽድቅ የተሰበሰበው ገንዘብ ለአንዳንድ ሰዎች መሰናከያና መጥፊያ እስኪሆን ድረስ በኮሚቴ በሚያገለግሉ ሰዎች ዙሪያ ችግሮች እየተፈጠሩ በተደጋጋሚ ስላየን አሁን ላይ ያወጣነው ህግ ደግሞ ገንዘቡ ለሚሰራው ስራ የተጠና ጥናትና የሚጫረት ኮንትራክተር ተፈልጎ ልክ ኮንትራክተሩ ስራውን ሲሰራ በቀጥታ ገንዘቡ ከተሰበሰበበት ሲስተም ወደ ኮንትራክተሩ በቤተ ክርስቲያኗ የደብዳቤ ትዕዛዝ የሚከፈል እንዲሆን አድርገናል። ሶስተኛው የገንዘብ አስተዳደርን ይመለከታል። ከዚህ ቀደም ገንዘቡ ወደ ቤተ ክርስቲያኗ አካውንት ከገባ በኋላ ለተለያዩ ጉዳዮች ቤተ ክርስቲያኗ የወከለቻቸው ሰዎች ክፍያ ይፈጽሙ ነበር። አሁን ደግሞ ከዓመት በላይ ተግባራዊ በተደረገው የዶንኪ ቲዩብ አሰራር ደግሞ ገንዘቡ ሲሰበሰብ ወይ አካውንቱ ይዘጋል አሊያም ገንዘቡ የሚሰበሰብበት እንደ ጎፈንድሚ አይነት ሲስተም ይፈጠራል። ከዛ ሲስተም ላይ ገንዘቡን ክፍያ የሚፈጽሙት ለተለያዩ ጥቃቅን ጉዳዮች ሳይሆን ያን ፕሮጀክት የሚሰራ ኮንትራክተር አጫርተው ኮንትራክተሩ ስራውን በሰራ ቁጥር ክፍያ ሲጠይቃቸው ክፍያውን እያጸደቁ በቀጥታ ለኮንትራክተር የሚከፈል ብቻ ሆኗል። ይሄ ደግሞ ለግዢና ለተለያዩ ጥቃቅን ጉዳዮች ገንዘብ በሚወጣበት ጊዜ ይፈጠር የነበረውን ሽኩቻና አለመግባባት እንዲሁም ብክነትና ሌሎችም ችግሮች አስወግዶልናል። ሌላው ከመጀመሪያ ጀምሮ በዶንኪ ቲዩብ ገንዘብ ሲሰበሰብ አፕላይ ስናደርገው የኖርነው ነገር ምንድን ነው? ገንዘቡ የሚሰበሰብበትን አካውንት የሚፈርሙትን ግለሰቦች የምናስፈርመው ጥብቅ የሆነ ውል ነው። በዚህ ውል ላይ ገንዘቡን እየፈረሙ ይከፈል የሚሉት ግለሰቦች ከሚፈርሟቸው ጉዳዮች አንዱ በማንኛውም ምክንያት ስራው እንዲጓተት እንቅፋት በሆን፣ በማንኛውም ምክንያት
ገንዘቡ እንዲሰረቅ ባመቻች ወይም ገንዘብ እንደተሰረቀ እያወቅኩ ዝም ብል ገንዘቡን ለመብላት ወይም ለማጉደል ብሞክር ዶንኪ ቲዩብ ፎቶዬን በሚዲያ አውጥቶ ይሄ ገንዘብ የተመዘበረው በእኔ ምክንያት እንደሆነ ፕሮግራም ሰርቶ ለህዝብ እንደሚያሳውቅ አውቄና ፈቅጄ ተስማምቻለሁ የሚል ውል እናስፈርማቸዋለን። እዚህ ድረስ ገንዘቡን ለመጠበቅ ጥረት እናደርጋለን። ሌላው አንድ ገንዘብ ከተሰበሰበ በኋላ ቤተክርስቲያኒቱ ወይም የበጎ አድራጎት ተቋሙ ስራውን በአግባቡ ሰርቶ ካላጠናቀቀ አሊያም ከሚጠበቅበት ጊዜ በላይ ከተጓተተ ገንዘቡን ላዋጣው ህብረተሰብ ባንኩ ለእያንዳንዱ ሰው መልሶ እንዲያስገባ ተስማምተናል የሚል አንቀጽ ጭምር ውላችን ላይ አካተን እናስፈርማለን። እዛ ስፍራ ላይ የተቀመጡት ሰዎች ደግሞ ምን ያክል ማህበረሰቡ ያምንባቸዋል የሚለውን የዶንኪ ቲዩብ ተወካይ ወደ ስፍራው ሄዶ የአካባቢው ማህበረሰቦች በማወያየት ምዕመናንን በማነጋገር ሁሉም ተስማምቶበት ሲጨርስ በቀጥታ ወደ በጎ አድራጎት ስራችን እንገባለን። ይህንን ሁሉ ህግ ያረቀቅነው በአንድ ጊዜ አይደለም። ሁልጊዜ ህጋችንን እያሻሻልንና እያስተካከልን ዛሬ እዚህ ላይ ደርሰናል። ስለዚህ ገንዘብ የምታሰባስቡ ወጣቶች፣ ገንዘብ የምትሰጡ ምዕመናን ለየትኛውም ፕሮጀክት ገንዘብ ከመስጠታችሁ በፊት በቅድሚያ ፕሮጀክቱ ምንድነው? የሚገነባው ማን ነው? በትክክል ስንት ብር ይፈጃል? ይሄን ፕሮጀክት ለመፍታት ከዚህ በፊት ምን ጥረት ተደርጓል? የሚሉትንና ሌሎቹንም የዶንኪ ቲዩብ ልምዶች ከናንተ እውቀትና ብስለት እግዚአብሔር ከገለጸላችሁ ጥበብ ጋር እየጨመራችሁ እንድትጠቀሙበት አደራ እንላለን። እና ወዳጆቼ እምላችሁ ምንድነው አንዲት ንግግር ተቆርጣ ስትቀርብ ወደ ትክክለኛው የኛ ቻናል መታችሁ ሙሉ ሐሳባችንን ስሙና ከዛ በኋላ ፍረዱን ነው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። በክፉ ስራችን የምታውቁን ከሆነና ቤተክርስቲያን መድረክ ላይ ስናገለግል ብታዩን ይሄ የኛ የስጋ ፍላጎት እንጂ የቤተክርስቲያን ፍላጎት እንዳልሆነ መረዳት አለባችሁ። ኃጢአት እየሰሩ በአደባባይ መዋል ቢደነቅም ባለም በፍጹም ኖርማል አይደለም። ኖርማል አይደለም ክፍል 4 ይቀጥላል። እናንተም ኖርማል አይደለም የምትሉት ነገር ከገጠማችሁ ኮመንት ላይ ጻፉልን። ቪዲዮ ካላችሁ ከስር ባስቀመጥነው ሊንክ ላኩልን። ኖርማል ያልሆነውን ነገር ኖርማል አይደለም የምንልበት ጊዜው አሁን